እኛ ውስጥ ያለው ማንነት እና የተቀረጸው ላይ ያለው ማንነት ሳይገናኝ ሲቀር ልዩነት ነው። አንድ ሰው ሲያወራ የሚያወራውን ነገር ራሱ ይሰማዋል፣ ግን አይምሮ የራሱን ድምፅ አይሰማውም። እኔ ሳወራ የራሴን ድምፅ የምሰማው በሁለት መንገድ ነው። አለማየት መፍትሄ ሊሆን አይችልም። እኛ ለራሳችን የምንሰማው ድምፅ በጣም ዲፕ የሆነ ነው፣ ወፍራም ነው። እንደገና ሎወር ፍሪኩዌንሲ ነው ያለው። ግን የተቀዳውን ድምፅ ግን ስትሰሙት ቀጭን ነው፣ እንደገና ከፍተኛ ፍሪኩዌንሲ ይኖረዋል። እኛ የራሳችንን ድምፅ የምንጠላበት ምክንያት እኛ ስናወራ የራሳችንን ድምፅ የምንሰማው እና ሌላ መቅረጫ ላይ ድምፅ ተቀርጾ የምንሰማው የተለያየ ስለሆነ ነው። ዓለም ላይ ካሉ ሰዎች ከ80% በላይ የሚሆኑት የራሳቸውን ድምፅ ሲሰሙት ይጠሉታል። በጣም ብዙ ሰዎች ሲናገሩትን ሰምታችሁ ሊሆን ይችላል። የራሳቸውን ፊልምና ሙዚቃ ከሰሩ በኋላ ያንን ነገር ደግሞ መስማትና ማዳመጥ የማይወዱ አሉ። በራሳችሁ ማየታችሁት ሊሆን ይችላል። የራሳችሁን ድምፅና ምስል ሬካርድ አድርጋችሁት ተመልሳችሁ ስታዳምጡት ይደብራችኋል። ብዙ ሰዎች በዚህ ምክንያት የሚፈልጉትን ነገር ሳያሳኩ ይቀራሉ። ምን ልላችሁ መሰላችሁ? ብቻችሁን አይደላችሁ። በዛሬው ቆይታችን ለምን ሬካርድ ያደረግነው ድምፃችን ስንሰማው እንደምንጠላው ምክንያቱም በዝርዝር እናያለን። እንዲሁም ይህንን ነገር እንዴት መቅረፍ እንደምንችል እናያለን። በእርግጠኝነት የምነግራችሁ ከዚህ ቪዲዮ በኋላ የራሳችሁን ድምፅና ምስል በአዲስ መልክ ነው ማየት የሚጀምሩት። ቃላቡ እንደሰን እባላለሁ። ወደ ዩቲዩብ ትምህርታዊ ነገሮችና ጠቃሚ ነገሮችን ለማየት የምትመጡ ከሆነ ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። ቪዲዮንም ላይክ እና ሼር በማድረግ ጀምሩ። የመጀመሪያው ነገር ትልቁ ጥያቄ ለምንድን ነው የራሳችንን ድምፅ ስንሰማው የምንጠላው? እንግዲህ ሁሉም ሰው እያልኩኝ አይደለም፣ አብዛኞቹ ሰዎች ይጠሉታል። ምክንያቶቹ ሁለት ናቸው፣ ፊዚዮሎጂካል እና ሳይኮሎጂካል ናቸው። ይህን ግን ከማየታችን በፊት ድምፅ እንዴት እንደሚፈጠር መረዳት ይኖርብናል። በጣም ቀላልና ግልጽ በሆነ መንገድ ነው ለማስረዳት የሚሞክረው። የሁሉም ሰው ድምፅ ለምንድን ነው አንድ ያልሆነው ብላችሁ አስባችሁ ታውቃላችሁ? ለዚህ ብዙ ምክንያት ማንሳት ይቻላል። እንደ ጄኔቲክስ፣ ሆርሞን፣ ላይፍ ስታይል፣ ላይክ የሚያጨስና የማያጨስ ሰው ድምፁ አንድ አይደለም። ፊዚካል ካራክተራችን፣ የምስሎቻችን ሳይዝ፣ አይነት፣ እነዚህ ሁሉ ድምፃችን እንዲለያዩ የሚያደርጉ ነገሮች ናቸው። ግን ዛሬ ፎከስ ማድረግ የምፈልገው ላሪንክስ ወይም ማንቆርት የሚባለው ላይ ነው። ሜንሊ ይሄ ፓርት ነው ኢንጀነራል ድምፅ እንዲፈጠር የሚያደርገው። ላሪንክስ ወይም ቮይስ ባክስ ይባላል። ግን ስፔሲፊካሊ ድምፅ ጀነሬት የሚያደርገው ቮካል ኮርድ ወይም ቮካል ፎልድ የሚባለው ነው። ቮካል ኮርዱ ላሪንክስ ውስጥ ያለ ነው። ቮካል ኮርዱ ቫይብሬት እያደረገ ድምፅ ጀነሬት እንዲደረግ የሚያደርገው፣ ከዛ እኛ ስፒች ማድረግ የሚረዳ። ስለዚህ በቀላሉ ላሪንክስ ጊታር ብላችሁ አስቡት፣ በአጠቃላይ ሙዚቃ መጫወቻው ነው። ቮካል ኮርዱ ግን ጊታሩ ላይ ያለው ስትሪንግ ብላችሁ ልታስቡት ትችላላችሁ። ስትሪንጉ ስትነኩት ነው ድምፅ የሚፈጠረው። ቮካል ኮርዳችን ባለው የሼፕ የሳይዝ እንዲሁም ከአንገታችን ከጭንቅላታችን ከቸስታችን ጋር ቮካል ኮርዱ ፕሮዲስ ከሚያደርገው ድምፅ ጋር ሬዞኔት ያደርጋል፣ ወይም ቮካል ኮርዱ ለሚያወጣው ድምፅ በድጋሚ ቫይብሬት ያደርጋል እና የአጥንታችን ስትራክቸር ድምፃችን እንዲለያይ ያደርገዋል ማለት ነው። ድምፅ ከ100 በላይ መስሎች አንድ ላይ ሆነው የሚፈጥሩት ነገር ነው። ይሄ ቮይስ ቦክስ ወንዶች ላይ እስከ 2.5 ሴቶች ላይ እስከ 1.5 ድረስ ያድጋል። ይሄ ዲሰንት ኦፍ ላሪንክስ ነው የሚባለው። ዲሰንት ማለት መውረድ ነው። አንድ ሰው ከተወለደ ከ3 ከ5 ወር ውስጥ ነው ላሪንክስ ዲሰንት ማድረግ የሚጀምረው ወይም የሚወርደው። አንድ ሰው 10 ዓመቱ ላይ፣ 20 ዓመቱ ላይ፣ 50 ዓመቱ ላይ፣ 100 ዓመቱ ላይ የሚኖረው ድምፅ የተለያየ ነው በዚህ በላሪንክስ ዲሰንት ምክንያት። ይሄ ብቻ አይደለም፣ አንድ ሰው ከተለያየ ሰው ጋር ሲያወራ ወይም የሚያወራው በተለያየ ድምፅ ነው። አንድ ቢመስልም የተለያየ ነው። የመጀመሪያው ፊዚዮሎጂካል ምክንያት ነው። ፊዚዮሎጂካል ምክንያት ላይ ስንመጣ እኛ የራሳችንን ድምፅ የምንጠላበት ምክንያት እኛ ስናወራ የራሳችንን ድምፅ የምንሰማው እና ሌላ መቅረጫ ላይ ድምፅ ተቀርጾ የምንሰማው የተለያየ ስለሆነ፣ ይሄ ደግሞ የሆነበት በኤር ኮንዳክሽን እና ቦን ኮንዳክሽን ምክንያት ነው። እኔ ሳወራ የራሴን ድምፅ የምሰማው በሁለት መንገድ ነው፣ ኤክስተርናሊ እና ኢንተርናሊ ነው። ኤክስተርናሊ እኔ የማወጣው ድምፅ እናንተ ጋር የሚደርሰው በኤር ኮንዳክሽን ምክንያት ነው። ድምፄ ቫይብሬት የሚያደርገው በአየሩ ላይ ነው። ከዛ እናንተ ጆሮ ጋር ይደርሳል፣ ኢርድራማችሁ ጋር ቫይብሬት ያደርጋል። ከዛ በኦዲተሪ ሴንሰር አማካኝነት ወደ ኤሌክትሪካል ሲግናል ተቀይሮ አይምሯችን ጋር ይደርሳል። ከዛ ድምፅ እንደሆነ ሬኮግናይዝ ይደረጋል። የመጀመሪያው ይህንን ድምፅ እኔ ሰማዋለሁ፣ እናንተም የምትሰሙት ይህንን ድምፅ ነው። ኤር ኮንዳክሽን ይባላል። በአየር ላይ ቫይብሬት ያደርጋል። ሁለተኛው ግን ኢንተርናሊ እኔ የራሴን ድምፅ የምሰማው በአጥንቶቼ ውስጥ በጃ እና በስከል ወይም በራስ ቅል አጥንት
ቫይብሬሽን ውስጥ ነው። ቅድም ቮካል ኮርድ የሚያመነጨው ድምፅ ከአጥንቶቻችን ጋር ሬዞኔት ወይም ያስተጋባል ብያቸዋለሁ። ይሄ ቦን ኮንዳክሽን ይባላል። ስለዚህ እኛ የራሳችንን ድምፅ ስንሰማው ኤክስተርናሊም ነው እንደገና ኢንተርናሊም ነው፣ ሁለት ወይ ነው። ሌላ ሰው ግን እኛን ድምፅ ሲሰማው ኤክስተርናሊ ብቻ ነው። እኛም የራሳችን ድምፅ ተቀርቶ ስንሰማው ኤክስተርናሊ ብቻ ነው። ስለዚህ የተለያየ ነው። እኛ ለራሳችን የምንሰማው ድምፅ በጣም ዲፕ የሆነ ነው፣ ወፍራም ነው፣ እንደገና ሎወር ፍሪኩዌንሲ ነው ያለው። ግን የተቀዳውን ድምፅ ግን ስትሰሙት ቀጭን ነው፣ እንደገና ከፍተኛ ፍሪኩዌንሲ ይኖረዋል፣ የተለያየ ነው። ቪዲዮ ወይም ምስል ላይም ደግሞ ስንመጣ እኛ ተቀርጸን የምናየው ሁል ጊዜ እኛ ራሳችን በመስታወት ከምናየው ጋር የተለያየ ስለሆነ ይደብረናል። ሰልፍ ሪፍሌክሽን አይሆንም እንደ መስታወቱ። ሁለተኛው ምክንያት ደግሞ ሳይኮሎጂካል ምክንያት ነው። የመጀመሪያው ሰልፍ ኢሜጅ ቲዮሪ የሚባል አለ። አእምሯችን የራሱ የሆነ ሜንታል ሪፕሬዘንቴሽን አለ። የእኛ ድምፅ እንዴት እንደሆነ፣ እኛ እንዴት እንደምንመስል የሆነ ኢንፎርሜሽን ቢልድ ሆኗል። ኢንተርናል ኦዲዮ አይደንቲቲ ይባላል። ይሄ ደግሞ የተፈጠረው የራሳችን ድምፅ ኢንተርናሊ ስለምናዳምጠው ነው። ይሄ እኛ የምናስበው ድምፅና የተቀረጸው ድምፅ አንድ ሳይሆን ሲቀር አእምሯችን ልክ እንዳልሆነ ነው የሚነግረን። ይሄ ሰልፍ ዲስክሪፐንሲ ይባላል። ልዩነት ይፈጥራል። እኛ ውስጥ ያለው ማንነት እና የተቀረጸው ላይ ያለው ማንነት ሳይገናኝ ሲቀር ልዩነት ነው። በዚህ ልዩነት ጊዜ እኛ ምቾት አይሰማንም። ኢቨን ድምፁ አንድ ቢሆንም ምንም ችግር ባይኖርበትም ግን እኛ የገነባነው አይደንቲቲ የተለየ ስለነበር ነው። ይሄ ዲስኮምፈርት ወደ ዲስላይክ ሊያድግ ይችላል ማለት ነው። ከዛ እንጠለዋለን። ሁለተኛው ሚር ኤክስፖዠር ኢፌክት ይባላል። ይህ ማለት ሁል ጊዜ እኛ የምንወደው ሁሌ የምናየውን ነገር እንድናይ ነው። ላይክ ለምሳሌ የሆነ ውሻ ፊት መስታወት ብታስቀምጡ ውሻው ይጮዋል፣ ራሱን በመስታወት አይቶት ስለማያውቅ። ሚር ኤክስፖዠር ኢፌክትም በተመሳሳይ ሁኔታ እኛ ራሳችንን የምናዳምጠውን የሚመስል ድምፅ ነው መስማት የምንወደው። ይህ ሳይሆን ሲቀር ዲስኮምፈርት ይፈጥራል። ሶስተኛው ሃይፐር ሰልፍ ክሪቲሲዝም ይባላል። ይሄ ማለት ፐርሴፕሽን ወይም እይታ ላይ ፍሬም ኦፍ ሬፈረንስ የሚባል ነገር አለ። ለምሳሌ አንድ ሰው ሁል ጊዜ ፖለቲክስ ዜና ብቻ ከሆነ የሚያየው ከዛ ውጭ የማያይ ከሆነ እና የሆነ ሰውዬ ስታዲየም ውስጥ ገብቶ መፈክር ይዞ ሲወጣ ያ ሰውዬ ሲያው ያ ነገር የጻፈው እኮ ፖለቲክስ አይደለም፣ ግን ለዛ ሰውዬ ግን የሚታየው የተጻፈው ነገር ፖለቲክስ ይመስለዋል። ምክንያቱም ፍሬም ኦፍ ሬፈረንሱ ሴት የተደረገው ወይም ብሊቭ ያለው ፖለቲክስ ላይ ስለሆነ ነው። ሳያስበውም ይሆናል ትሪገርድ የሚሆነው። ሁልጊዜ በዛ ፐርሴፕሽን ፍሬም ኦፍ ሬፈረንስ ላይ ስላለን ሰብኮንሽሳችን ትሪገር ያደርገዋል። ይህን ነገር ከዚህ በፊትም አውርተንበታል። ምናልባት የምታስታውሱት ከሆነ አዲስ ነገር ለመፍጠር አዲስ ነገር ማሰብ አይጠበቅባችሁም በሚለው ቪዲዮ ላይ የእናንተን ቲም ስትገነቡ ማካተት ከሚኖርባቸው አንደኛው ነገር ከእናንተ ፊልድ ውጪ የሆኑ ሰዎችን ማካተት ነው። ምክንያቱም ሁልጊዜ አንድ ሰው በዛ ፊልድ ውስጥ ለብዙ ዓመታት ሲቆይ ያ ሀሳብ የማይሳካበት ምክንያት ሰብኮንሽሱ ስለሚያውቀው ትቸገራላችሁ ብለናል። እሱም ቪዲዮ ካላያችሁት እንድታዩት እነግራችኋለሁ። ተምብኔሉን ስክሪን ላይ አስቀምጥላችኋለሁ። ሁልጊዜ እኛ ራሳችን ሬካርድ ስናደርግ ምን እንደምንመስል የሆነ ፍሬም ኦፍ ሬፈረንስ አለን። ሪካርድ የተደረገውን ስናየው እና ስናዳምጠው በዚህ ፍሬም ኦፍ ሬፈረንስ እየተነሳን ነው። ስለዚህ እያንዳንዱን ፎልት እና ስህተት እየፈለግን እናየዋለን። ሌላው ሰው እኮ ኖቲስ የማያደርገውን ነገር ነው ያቺን ጥቃቅኗን ነገር የምንፈልገው። እነዚህ ጥቃቅን ስህተቶች ለእኛ በጣም ጎልቶ ነው የሚሰሙ። ራሳችንን ከመጠን በላይ ክሪቲሳይዝ እናደርገዋለን ማለት ነው፣ ወይም እንተቸዋለን። እነዛን ጥቃቅን ስህተቶች እየፈለግን ችግሮቻችንን እንፈልጋለን። ስለዚህ ድምፄ እንደዚህ ነው ወይ? ለምንድን ነው ሕፃን የሚመስለው? ሰው ምን ይለኛል? ምናምን የመሳሰሉትን ጥያቄዎች ራሳችንን መጠየቅ እንጀምራለን። ይሄ ደግሞ አሜግዳላ የሚባለውን የአእምሯችንን ክፍል አክቲቬት ያደርገዋል። አሜግዳላ ማለት ኢሞሽኖቻችንን የሚቆጣጠርልን ፓርት ነው። ስለዚህ ልንፈራ እንችላለን እና ልንጠላውም እንችላለን። ስለዚህ የራሳችንን ድምፅ የምንጠላውና መስማት የማንፈልገው ለምንድን ነው የሚለውን ጥያቄ የመለስን ይመስለኛል። ምክንያቱም ከገባችሁ እናንተ ሰብስክራይብ ማድረጋችሁን አትርሱ፣ እንዲሁም የደወል ምልክቱ መጫናችሁን አትርሱ። አሁን ምክንያቱን አውቀናል እና ይሄንን ነገር ለመቅረፍ ምንድን ነው ማድረግ ያለብን የሚለውን አለማየት መፍትሄ ሊሆን አይችልም። አለማየት ሶሉሽን አይደለም። ሌላም ሰው ሲናገር ሰምቼዋለሁ። እኔ የራሴን ሙዚቃ እና ፊልም ከሰራው በኋላ ተመልሼ አላየውም የሚለው አሉ። አለማየት ልክ አይደለም። ይሄ ልክ አይደለም። በጣም አሪፉና ውጤታማው መንገድ ኮግኒቲቭ ሪፍሬሚንግ የሚባል አለ። ቅድም ውሻው ለምንድን ነው የደነገጥ ነው ያለው? ራሱን በመስታወት አይቶ ስለማያውቅ ነው። እኛም ላይ የተፈጠረው ይሄ ነው። እኛ ራሳችን ኤክስተርናሊ የራሳችንን ድምፅ ሰምተነው ስለማናውቅ ነው።
ስለዚህ ደጋግመን የራሳችንን ድምፅ በመስማት አእምሯችንን ሪዋየር ማድረግ እንችላለን። ከዛ በኋላ እንለምደዋለን በጊዜ ሂደት። እንዲሁም ለራሳችሁ የምትነግሩት ቃል ፓወርፉል ነው። ቃል በጣም ፓወርፉል ናቸው። ያስጠላል ከማለት ይልቅ አሪፍ ነው ማለት የተሻለ ነው። ሌላኛው አማራጭ አክሴፕተንስ እና ሰልፍ ፎከስ ማስወገድ ነው። ኢንስቴድ ኦፍ እነዛ ጥቃቅን የሆኑ ነገሮች ላይ ፎከስ ከማድረግ በአጠቃላይ መልእክቱ ላይ ፎከስ ብታደርጉ የተሻለ ነው። ሌላው ነገር ኢነንሲዬሽን እና ዲክሽን የሚባሉ ነገሮች አሉ። እነዚህ መሞከር ነው። ይህ የሚጠቅመው ሞር ክሊር የሆነ ነገር እንድታወሩ ነው። እኔም አውቃቸውን ልንገራችሁ፣ በጣም ብዙ አሉ። ቀልድ ሊመስል ይችላል ግን አይደለም። አንደኛው እኔ የማውቀው በአማርኛ ራሴን በራሴ አፌን በምላሴ ካላቆላወስኩት ማን ያቆላወስልኛል? በእንግሊዝኛ ደግሞ አንድ የማውቀው አለ Moses supposes cystosis cirrhosis, but Moses supposes erroneously, but Moses cynosis cystosis enterosis, as Moses supposes cystosis to be። ቀልድ ሊመስል ይችላል ግን ይጠቅማል። በፍጥነት ምላሳችሁን እያጣጠፋችሁ የምትሏቸው ቃላቶች ናቸው። ታንግ ትዊስቲንግ ነው የሚባለው። በመጨረሻም የዛሬውን ቪዲዮ ከማጠቃለል በፊት አንድ ፋክት እንገራችሁና እንጨርስ። አንድ ሰው ሲያወራ የሚያወራውን ነገር ራሱ ይሰማዋል፣ ግን አይምሮ የራሱን ድምፅ አይሰማውም። ምክንያቱም ድምፅ ስናወጣ ኦዲተሪ ኮርቴክስ የሚባለው ቦታ ስለሚዘጋ ነው። ይሄ ነው ድምፅን ፕሮሰስ እንድናደርግ የሚረዳ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ እና ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። እዚህ ጋር 2 ቪዲዮዎች አስቀምጥላችኋለሁ። በእርግጠኝነት ይሄ ቪዲዮ ከተመቻችሁ እዚህ ጋር የማስቀምጥላችሁ 2 ቪዲዮ ስለሚመቻችሁ እነዚህ ቪዲዮዎች መመልከታችሁን እርግጠኛ ሁኑ። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።